ኢየሱስ ጌታ ሃሌሉያ ሃሌሉያ። እግዚአብሔር ሆይ እናመሰግናለን። እግዚአብሔር አመስግኑ ስለሆነ እግዚአብሔር ሆይ እናመሰግናለን፣ እንባርካለን፣ ከፍ እናደርጋለን። በነገራት ሁሉ ስለተናገርከን እናመሰግናለን። እግዚአብሔር ሆይ እናመሰግናለን። ጌታ ሆይ እናመሰግናለን፣ ክብር እንሰጣለን። በጌታ በኢየሱስ በወንድሞቻችን በእህቶቻችን በልጆቻችን ስለተናገርከን እናመሰግናለን። እግዚአብሔር ሆይ ክብር እንሰጣለን፣ ከፍ እናደርጋለን፣ ክብር እንሰጣለን በኢየሱስ ስም። አንተ ብቻ በዚህ ቦታ ላይ እንድትከብር እግዚአብሔር ሆይ በጌታ በኢየሱስ አንተ ብቻ ከፍ ብለህ ታይ በዚህ ቦታ ላይ ማንም እንዳይታይ በጌታ በኢየሱስ ስም። እግዚአብሔር ሆይ የደምና የሥጋ ነገር በዚህ ቦታ ላይ እንዳይታይ በጌታ በኢየሱስ ስም። ጌታ መንፈስ ቅዱስ ሆይ አንተ ብቻ እንድታስተምር፣ መንፈስ ቅዱስ ሆይ አንተ ብቻ አስተማሪ ነው። ማንም አያስተምርም በዚህ ቦታ ላይ አንተ ግን አስተምር በጌታ በኢየሱስ ክርስቶስ አባት ሆይ እኔም ደግሞ ተጠቀምብኝ ጌታ ሆይ እርዳኝ በነገራት ሁሉ እግዚአብሔር ሆይ በትክክል ቃል መናገር እንድችል እግዚአብሔር ሆይ በጌታ በኢየሱስ እንድትረዳኝ ጸልያለሁ። በጌታ በኢየሱስ ክርስቶስ በነገራት ሁሉ እግዚአብሔር ሆይ አንተ እዚህ ስላለህ እናመሰግናለን። ክብር ምስጋና ላንተ እንሰጣለን በኢየሱስ ስም አሜን። ፕሬዝ ጋድ ኢየሱስ ጌታ። ዛሬ ምዕራፍ 1 ላይ ማነው እሱ ምዕራፍ 1 ላይ ዘካርያስ የሚባል ሰው እናያለን። በጣም የሚገርመኝ እንደሆነ ታውቃላችሁ፣ ዛሬ ሰው ሁሉ ጊዜ ዕጣን እንዲያጥን ነው የሚደርሰው። ዕጣን ምን ሊያጥን አገልግሎትን ዕጣን እንዲያጥን ምን ደረሰው? ታይም ደረሰ። ፕሬዝ ጋድ ኢየሱስ ጌታ ነው። ወገኖቼ የምትጸልዩትን ጸሎት እግዚአብሔር አምናችሁ ጸልዩ። እግዚአብሔር አምናችሁ ካልጸለያችሁ እምነታችሁ በጸሎት ላይ ካላደረጋችሁ ሲመጣም ልትቀበሉታችሁ። ይሄ ዘካርያስ የሚባለው ሰውዬ በጣም የሚገርመኝ ምንድነው? ስንት ጊዜ ጸልየዋል ማለት ነው። ስንት ጊዜ ወደ እግዚአብሔር ኤልሳቤጥና ዘካርያስን ጸልየዋል። አንድ ነገር ነበራቸው። እሱም ደግሞ ኤልሳቤጥ ስትናገር እንደዚህ አለች፣ ከሰውን የሚነገሩባት የነበሩትን ነገር ምን አደረገልኝ? አስወገደልኝ። ምን አደረገልኝ? አስወገደልኝ። ማን? እግዚአብሔር። ዘካርያስ አንድ ጊዜ ወደ ቤተ መቅደስ ሲገባ በብሉይ ኪዳን ላይ በዛን ጊዜ እስራኤላውያን ወደ ቤተ መቅደስ ሲገቡ በዓመት አንድ ጊዜ አንድ ሰው ሲገባ ገመድ ታስሮ ነው የሚገባው። ወይም ድል ይዞ ይወጣል ወይም ደግሞ ሙቶ ይወጣል። ሁለት ነገር ይዞ ይመጣል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ አንድ ነገር ሆነበት። የሰውዬ ምን ሆነበትን? የጸለየውን ጸሎትን ወደ ቤተ መቅደስ ሲገባ መልአኩ እዛ ቦታ ላይ ያገኘ ፈራኝ። ከዛ በኋላ ዘካርያስ አለ ገና መስዋዕቱን ሲያደርግ ኢየሱስ ጌታ ነው። ገና ሳትናገሩ እግዚአብሔር እንደመለሰላችሁ እመኑ። እምነት የሚባለው ነገር ከማይታይ ነገር የሚያስጨብጥ ማለት ነው፣ ከማይታይ ነገር። ስለዚህ አባቶችን በተለይ አብርሃም የሚባል ሰውዬ የእምነት ሰው፣ ይህ ሰውዬ በጣም የሚገርመው ምንድነው? እምነቱ በጣም እምነት ያለው ሰው ነው። ግን አንድ ቦታ ላይ ደግሞ እምነቱ ሲያጣ ታዩታላችሁ። እግዚአብሔር ያለው ቦታ ሲገባ ታዩታላችሁ። እምነት አንድ ጊዜ ውስጣችን ካስገባን ለእግዚአብሔር የምናምነውን እምነትና ለሰው የምናምነውና ለሁኔታ የምናምነው የተለየ መሆን አለበት። ለእግዚአብሔር የምናምነው ፐርፌክት መሆን አለበት። አይውስ ፐርፌክት መሆን አለበት። ከእግዚአብሔር ጋር የተጣበቀ እምነት መሆን አለበት። ያለ እምነትን እግዚአብሔር ደስ ማስተኘት አንችልም። ደስ ያለ የሚያገለግለው እግዚአብሔር ይገርማል። ደስ ያለ ማንም ገብቶኝ ሳይሆን ደስ ያለ ወንጌል ሲወጣ ወደዚህ ሲመጣ የትም ቦታ ወደ ጸሎት ሲመጣ ደስ ያለ ደስታዬ በቃ ሌት ያለ የትም ቦታ ሊያገኘው አልችልም። ይሄ ደስታ ሌት ያለ ደስታ ነው። በእምነት ብታገኙትን ደስታ ነው። ይህ እምነት ያገኘነው ደስታ በእምነት ነው። የዳነው በእምነት ነው። ስለዚህ ዘካርያስ የሚባለው በዛ ቤተ መቅደስ ሲገባ አምላኩ እንደዚህ አለው። ገብርኤል የሚባል አምላክ አያውቀውም። እንዲያው ስሙን ያስታወቀን መቼ ነው? ራሱን ያስታወቀን እኔ ገብርኤል ነኝ፣ በእግዚአብሔር ፊት የሚያገለግል ተልኬ የመጣሁ። ግን አንድ ነገር አለ። ዘካርያስ ሆይ ጸሎትህን ምናልባት ተሰምቷል። ጸሎትህን ተሰምቷል። ልጅህን ምን ታደርጋለች? ወንድ ልጅ ትወልዳለች። እሱን በመውለዱ ደግሞ ተድላና ደስታ ይሆናል።
ደስታ አታገኙ በፍጹም አታገኙ። ስለዚህ ይሄ ሰውዬ ይህንን ነገር ሲነግረው እንዴት ይሆናል? እንዴት ይሆናል ብለህ የጸለይከው? ዛሬ አንድ መልእክት አለ። የማይሆን ሰው ቢኖር በሽታ ዘላለም የቆየው ቢኖር የተለያየ ጥያቄዎቹ ቢኖሯችሁ የጸለያችሁ ጸሎት ግን እግዚአብሔር ይመልስላችኋል። እግዚአብሔር ያድርግላችኋል፣ ይመልስላችኋል። ኢየሱስ ጌታ ነው። ስለዚህ ምናለው ይህንን በቃል በጊዜው የሚፈጸም ቃል ስላላመንክ ጁራት ወጣ መለከራችን ነው ወገኖች። እግዚአብሔር ምንድን ነው ያለው? በተለይ በአዲስ ኪዳን ላይ ተናገር ያለው በነገር ላይ ተናገር ያስፈይ መናገር አለበት። በእግዚአብሔር ቃል መናገር አለበት። ይህንን አንደበት የሰጠ እግዚአብሔር ዝም እንድትረሳቱን የእግዚአብሔር ቃል እንድትናገርበት ነው። የእግዚአብሔር ቃል ድንቅ ቃል እንድትናገርበት ነው። ክራይት የሚያደርግ ቃል ከሌለ ወደ የለ የሚያመጣ ቃል የማን የእግዚአብሔር ቃል። ስለዚህ ምናለው ይህንን ቃል በጊዜው የሚፈጸመው የመጣልህ ቃል ስላላመንክ ይህን ድምፅ ስላልተቀበልከው እስከሚወለድ ድረስ ምን ትሆናለህ? ጁዳ ትሆናለህ። ዋይ ይሰይታ ለምንድን ነው እንደዚህ ያለው? ያለውን ምክንያት በዛ የመጣው ቃል የሆነ ምክንያት እንዲናገር እግዚአብሔር አይፈልግም። አይሁዝኒ እግዚአብሔር ባሰበው ነገር ማንኛውም ፖዚቲቭ የሆነ ነገር እንድትናገር አይፈልግም። እግዚአብሔር የማይረባ ነገር እንድትናገር አይፈልግም። የሚፈልገውን አሜን ብለህ እንድትቀበል ብቻ ነው። ፕሬስ ጋድ። እግዚአብሔር የሚፈልገው አሜንና አሜን። ፕሬስ ጋድ። ስለዚህ ይሄ ሰውዬ እንደዛ ሲለው በቃ ዱዳ ሆነ ማለት ነው። በማን በዮሐንስ ላይ አንድ ቃል እንዳይናገር አይሆንም፣ አርጅቻለሁ፣ የማይሆን ነገር ነው ይዘራል። ግን ለእግዚአብሔር የሚሳነው ነገር አለ የለም። ፕሬስ ጋድ። እኔ ጋራችሁ ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አለው? እስከሚወለድ ድረስ ምን ትሆናለህ? ጁዳ ትሆናለህ። ስለዚህ ሁለት መልእክት ቦታ ላይ ሲመጣ ታይታላችሁ። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ወረድ ብላችሁ ጊዜው እንድጠቀምበት ስለፈለጉ ነው ያለበት ምክንያቱም ምንድን ነው ያለው? ማርያም የምትባለው አንድ ድንግል ደግሞ ነበረች በናዝሬት። እቺን ደግሞ አንድ መልእክት መጣላት በዛ ቦታ ላይ ገብርኤል መልአኩ ከ6 ወር በኋላ ነው የተመለሰው። ምን ሊያደርግ? ሁለተኛ ብስራት እንዲያበስር ዮሐንስ የሚባለው ምን ከሆነ በኋላ እርጉዝ ከሆነች በኋላ 6 ወር እርጉዝ ከሆነች በኋላ ማን? ኤልሳቤጥ አርግጅቷ ያለችው ኤልሳቤጥ፣ የማትችለው ኤልሳቤጥ፣ ጉልበታ የደከመ ኤልሳቤጥ ዛሬ በጌታ ኃይል፣ ጉልበት፣ ጸጋ ትበረታላችሁ። ሃሌሉያ! ለእምነታችሁ ብርታት የሚሰጣችሁ የእግዚአብሔር ጸጋ። ፕሬዝ ጋድ። ለእምነታችሁ ብርታት የሚሰጠው የእግዚአብሔር ጸጋ ሰጣችኋል። አሁን የበለጠ ነገር ማለት ነው። ስለዚህ ማርያም ምን አለች? ገብርኤል እንደገና መጣና ለማርያም ብስራት መጣላት። ያ ብስራት ሲመጣላት ይህንን ድምፅ ለየት ያለ ድምፅ፣ ይህንን ለየት ያለ ሰላምታ ነው ወገኖቼ። እግዚአብሔር ወደ እናንተ ሲመጣ ለየት ያለ ድምፅ ነው። ከሌሎች ድምፅ የተለየ ነው። ደስታ የሚሰጥ የሚያረሰርስ እውነተኛ የሆነ ደስታ የሚሰጣችሁ የሚፈውሳችሁ፣ ካላችሁ ቦታ የሚያነሳችሁ፣ ካላችሁ ቦታ የሚያወጣችሁ፣ ከወደቃችሁ ቦታ የሚያነሳችሁ፣ እንደ ሰው ሳይሆን የሚልከው ከሰማይ ብቻ ይመጣል። ፕሬዝ ጋድ። ከሰማይ የመጣ ማንም አይከለክሎ። ስለዚህ ምን አላት? ማርያም ሆይ ማርያም ሆይ አንቺ ጸጋ ይብዛልሽ፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ በሉልኝ የተባረክሽ ነሽ። ምን የተባረክሽ ነሽ? ለምን? እግዚአብሔር ስለመረጣት ነው። የተባረክሽ ነሽ ያለ። ከዛ በኋላ እንደዚህ አለ፣ የተባረክሽ ነሽ ካላት በኋላ ልጅ ትወልጃለሽ ሲላት ዋት አንድ ነገር መጣ። እኔ ወንድም አላውቅም፣ እንዴት ይሄን ነገር ሊሆን ይችላል? ግን መልአኩ ሄዘ እግዚአብሔር እኮ የሚገርማችሁ አልፎ ነው የሚቆያችሁ። አልፋችሁ ትቆይ እንዳይመስላችሁ። እግዚአብሔር ከማንም በላይ ነው። ለነገራችሁ አልፎ ነው የሚቆየው። ስለዚህ እንደዚህ አለ። ሃሌሉያ! ለሰው የማይቻለው እግዚአብሔር ይቻለዋል።
አውቃለሁ፣ ግን አንድ መልእክት አለ። እግዚአብሔር ምን ያደርግልሻል? ይጸልይልሻል። ስለዚህ በእግዚአብሔር ኃይል ነው የምትወልጂ፣ ከወንድም አይደለም፣ ከስጋም አይደለም። ግን ይህን ደግሞ የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ ይባላል። ግራ ሲገባት መልአኩ አንድ ነገር ያላት፣ ኤልሳቤጥን ታውቃታለሽ? ኤልሳቤጥ አዎ። ምን ሆነች? ኤልሳቤጥ እኮ የ6 ወር እርጉዝ ሆናለች። ለማርያም ኢትስ ድንቅ ነው፣ እውነቷ ነው። ምክንያቱም ኤልሳቤጥ አያቷ ምንድን ነች? አክስቷ። ስለዚህ እቺ ምን ሆናለች? እርጉዝ ሆናለች። የ6 ወር እርጉዝ ሆናለች። ዋት ከዛ በኋላ መሴጁ ምንም ሪፊዝ አላለችው። ምንድን ነው ያለችው? አይ ሪሲቭ ታለች። ለምን መሰራት? የማይሆን ነገር ሲያደርግ እግዚአብሔር ሃሌሉያ። የማይሆን ነገር አንዳንድ ውስጥ ይገባል። የማይሆን ነገር ሃሌሉያ ውስጣችሁ ገብቶ የትኛው ችግራችሁ ላይ ገብቶ ይሰራል። የእግዚአብሔር ቃል ያልኩት ሃሌሉያ። ስለዚህ እንደዚህ አላት። እንደዚህ ብሎ ሲነግራት እንዳልከው እንደ ቃልህ ምን ይሁንልኝ። ፕሬስካ ለምን የሚያስረግጥ ቃል ወጥተዋል። ሃሌሉያ። ስለዚህ ይሁንልኝ እንደምን እንደ ቃልህ። ማርያም ግን ዝም ብላ ቁጭ አላለች። ሺ ወንት ፕሩፍ ሄደችና ወደ ኤልሳቤጥ እየሮጠች ስትሄድ እነዚህ ይሆንባት። ኤልሳቤጥ እርጉዝ ሆናለች። ስለዚህ ገና ሳትመጣ እንዴት ደስ አለ የጌታ እናት እንዴት አወቀች? ሀው ዲ ኖ በጣም ይገርም እኮ ነው። እንዴት አወቀች? ስለዚህ አንቺ እግዚአብሔር የጌታ እናት ወደ ልጆች እንዴት ይችላል ብላ ስትናገር፣ ልክ ማርያም ወደ ቤት ስትገባ ኤልሳቤጥ በመንፈስ ቅዱስ ተሞላች። በውስጧ ያለው ልጅ ተሰራሰረ። አሜን። መንፈስ ቅዱስ እናንተ ስታምኑትን ይገባና ይሞላችኋል። ሃሌሉያ። ካላችሁ ቦታ ያወጣችሁና ውስጣችሁ የጎደለው ነገር ይሞላል። መስጋድ በመንፈስ በእምነት ነው ሁሉም ነገር የሚደረጉ። የእግዚአብሔር ነገር ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። መስጋድ አማኞች እንድንሆን እግዚአብሔር ይፈልጋል። ደግሞ ለእግዚአብሔር እንድናምነው። ሃሌሉያ። ስለዚህ ይሆንልኝ አለችና ወደ ማርያም ሄደችና ወደ ኤልሳቤጥ ስትሄድ ኤልሳቤጥ ደስ አላት። በደስታ ሐሴት አደረገች። ውስጥ ያለው ልጅም አንቺ ሳይና አለቻት ተሰራሰረ። ፕሬስ ጋድ ተሰራሰረ። መንፈስ ቅዱስ ወላ ፕሬስ ጋድ። ስለዚህ ማርያም ደርሳ አይደለችም የተመለሰችው። 3 ወር ሙሉ እዛ ቤት ቆይታለች። ይህስ ፕላን። ምክንያቱም እግዚአብሔር 3 ወር እዛ ስትቆይ ከማርያም ጋር ስትቆይ ከዛ በኋላ ከ3 ወር በኋላ ነው የተመለሰችው። ስለዚህ አንድ ነገር ነው መንገር የፈለኩና አንድ እምነት ያለው ሰው ሲቀበል ታያላችሁ። አንድ ደግሞ በእምነት የጸለየ ሰው ወደ መቀበል እምነቱ ሲያጎል ታያላችሁ። ስለዚህ we are Christians, we believers፣ እኛ አማኞች ነን አይደለም? ያመንነውን የዳንንበት ምክንያት በምንድን ነው የዳነው? በእምነት ነው የዳነው። በእምነት ድነን ከሆነ በእምነት ደግሞ እንፈወሳለን። በእምነት ደግሞ ከዳንን በእምነት ደግሞ ምን እናደርጋለን? እግዚአብሔር ሃሌሉያ። ስለዚህ እቺን ነገር በጣም የገረመኝ የሰውዬ ዕጣን ለማጠን ደረሰው። ዕጣ ወገኖቼ፣ ለእያንዳንዳችን ዕጣ የደረሰንን ጌታ ኢየሱስ የግል አዳናችንን አድርገን ስንቀበል ዕጣን የደረሰን ኢየሱስ ጌታ ነው። ወደ ህይወታችንን ደስታ ምን አደረግን? አስገባ። ፕሬስ ጋድ። ስለዚህ ሁለቱ አንድ ነገር ሲያደርጉ ታያላችሁ። ያኛው ድጋ ሆኖ እስከሚወለድ ድረስ ቆየ። ማርያም ግን እየሮጠች ነው የሄደችው። ለምን? ቶሎ ብላ እነ ቃል ይሁንልኝ። ለምን መሰላችሁ? የሚያስታምኑ እግዚአብሔር ተአምራትን የሚያደርግ ለሰዎችን በተለይ ለዳን ሰዎችን እንዲያምኑ ተአምር የሚያደርግ እግዚአብሔር እንጂ ራሱ ተአምር እኮ ነው እግዚአብሔር። ፕሬስ ጋድ። ስለዚህ ተአምር የሚያደርግ ሰዎችን እንዲያምኑ፣ ሰዎችን በእግዚአብሔር እንዲያምኑ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ እንደዚህ አሉና እነዚህ ሰዎችን ሁለቱም ስትወያቸው የእምነት ሰዎች ናቸው። ወገኔ ስትጸልዩ በእምነት እየጸለያችሁ
የጸለያችሁትን እግዚአብሔር እንደሚሰጣችሁ ደግሞ አምናችሁ ጠብቁ። ከቦታችሁ ወደዚህ አትበሉ። አብርሃም አንድ ቦታ ላይ ልንገራችሁ። አብርሃም የእምነት አባት ነው። ሲወጣ ከቤተሰቡ በእምነት ነው የወጣ። የሚገርም ሰው ነው። በእምነት ወዴት እንደሚሄድ እንኳን ሰው እግዚአብሔርን አምኖ ወጣ ይላል። አገሩና ቤተሰቡን ትቶ ወጣ ይላል። ፕሬስ ጋድ። ከዛ በኋላ ግን አንድ ነገር ሆነበት። እሱ ነው እግዚአብሔር እባርክሃለሁ፣ ዘርህን አበዛዋለሁ፣ እባርክሃለሁ፣ እንዲህ አደርግሃለሁ እያለው እንደ አሸዋ እንደ ከዋክብት አበዛሃለሁ እያለው እግዚአብሔር አንድ ቦታ ግን ሲሳሳት ታያላችሁ። ሳራ ወደ አጋርን ግባ ብላ ወደ እግዚአብሔር ሀሳብ የሌለበትን ሲወለድ ታያላችሁ። ከእግዚአብሔር ሀሳብ ወጥታችሁ ስታደርጉ የእግዚአብሔር ሀሳብ ሳትሆኑ ብታደርጉ የሌላ ሀሳብ የራሳችሁ ሀሳብ ነው። ስለዚህ የእግዚአብሔር ሀሳብ እናደርገው በእግዚአብሔር ህልውና ሆነ ነው። በእምነት እየተግባባችሁ በእምነት በእግዚአብሔር ውስጥ ሀሳብ በእግዚአብሔር ህልውና ሆነ የእግዚአብሔር ነገር እናደርጋለን። ከዛ ውጭ ስንሆን ግን የእግዚአብሔር ሀሳብ ሳይሆን የራሳችን ሀሳብ ነው። ብዙ ጊዜ የራሳችን ሀሳብ ነው የምናደርገው። የእግዚአብሔር ሀሳብ እንደዚህ ሲለን እግዚአብሔር ሌላ ቦታ እናደርጋለን ማለት ነው። ስለዚህ አብርሃም እዛ ቦታ ላይ አንድ ነገር አለው። እባርክሃለሁ ሲለው ብትባርከኝ ልጅ የለኝም አለው። አንድ ቦታ ላይ ምን አለው? ልጅ የለኝም። አንድ ኤሌዘር የሚባለው እሱ ነው ያለው ከኔ። ስለዚህ እሱ ነው የሚወርሰው ሁሉ ነገር፣ ከኔ የተሰጠኝ ነገር የለም ሲለው እግዚአብሔር ግን ተስፋው ያለመልምለት ቀን ሲሆን አሸዋ፣ ቀን ሲሆን ደግሞ ሌሊት ሲሆን ደግሞ እያሳየ ይቆጥርለት ነበር። ይህን እንዲቆጥር ሌላ ነገር ላይ ያስገባ እግዚአብሔር ፕሬስ ጋድ። ለምን መሰላችሁ? ሽፍት ስለሚያደርግ የእግዚአብሔር ሀሳብን በውስጣችን ሲመጣ የሰው አእምሮ በጣም አደገኛ ነው። ምን ያደርጋል መሰላችሁ? ወደ ሌላ ነው የሚሄደው። እግዚአብሔር ባለው ቦታ ሳይሆን ሌላ ሀሳብ ውስጥ ይገባል ማለት ነው። ስለዚህ አብርሃም እግዚአብሔር የረዳው እንደሆነ ታውቃላችሁ። አሸዋ እያሳየ ከዋክብት እያሳየ የሁሉ ነገር ተነግሮበት በዛም እንትን አልሆነም። ከዛ በኋላ እንደዚህ አለው እግዚአብሔር አብርሃም አለው በፊቴ ተመላለስ፣ በፊቴ ተመላለስ፣ እኔ የሚሳነኝ ነገር የለኝም። እኔ ምንድነው? ኤልሻዳይ ነኝ። ኤልሻዳይ ማለት ሁሉ የሚችል ባካችሁ፣ ሁሉም የሚችል ሁሉም የሚችል ነገርህ ቢኖር የቸገረህ ነገር ቢኖር ዛሬ እግዚአብሔር ግን ሁሉም ይችላል። ሰው ሳይሆን እግዚአብሔር ሁሉም ይችላል። ፕሬዝ ጋድ። እግዚአብሔር ምን ይችላል? ሁሉም ይችላል። ስለዚህ እንደዚህ ብሎ ሲናገር ታያላችሁ። የእምነት ሰው ማለት ነው። ግን እግዚአብሔር እዚህ ቦታ ላይ ምን አለው? ልጅ ትወልዳለህ። ከዛ በኋላ ዕብራውያን 11 ላይ ሄዳችሁ ስታይ እምነቱ ምንድን ነው የሚያደርገው? እምነት ሲናገር ኖኅም እንኳን በእምነት እግዚአብሔር ያለውን ነገር አይቶ ለቤተሰቡና ለራሱ የሚያድንበትን መርከብ በእምነት ምን አደረገ? ፕሬዝ ጋድ። ሳይታይ የሚሰራ ሰው የእሱ ሰው ነው። ስለዚህ ያንን ያመነው ጽድቅ ሆኖ ተቆጠረለት። ፕሬዝ ጋድ ሃሌሉያ። ስለዚህ አብርሃም ደግሞ ይህንን ነገር ሲነግረው እግዚአብሔር 25 ዓመት አደረገ ማለት በ75 ከቤተሰቡ በእምነት ወጣ። 25 ዓመት ካደረገ በኋላ ከእግዚአብሔር ደግሞ ይስሐቅ ይባላል። 25 ዓመት ግን እግዚአብሔር ምንድን ነው ያለው? ትወልዳለህ ያለው። ትወልዳለህ ካለ እግዚአብሔር የሀብት ከፍ የእግዚአብሔር ድምፅና የጠላት ድምፅ ለይታችሁ ማወቅ አለባችሁ። እናንተ መንፈሳዊ ናችሁ። ለዛ ነው ኢየሱስ ክርስቶስ እንደዚህ ያላቸው፣ ለእናንተ የመንግሥተ ሰማይን ለማወቅን ምን አድርጉ? እውቀት ተሰጥቷቸዋል። ለእነዚህ ግን በምሳሌ ያመለክታቸዋል። ፕሬዝ ጋድ። ለምን? መንፈሱ ሰጥቷቸዋል። ምንም ያለን የማይታወቅ ነገር የሚያስታውቃችሁ ማለት ነው። ፕሬዝ ጋድ። ስለዚህ እንደዚህ ያለ ማለት ነው። አብርሃም ከዛ በኋላ አጋርን ማን ትወልዳለህ፣ በቃ በዚህ ዓመት ላይ ወንድ ልጅ ትወልዳለህ ብሎ ነው። እሷን እንዳረጀት በሳይንስም በሁሉም አይቻልም። ሳያት በቃ አድታል ተጨማጅዳለች። በዛም ጊዜ ደግሞ ምንም እንትን የሚቀባ ነገር የለም።
ሳያት ኦልሬዲ ሽምግላለች፣ ጨርሳለች። ለሰው የተጨረሰ ነገር ለእግዚአብሔር ጅማሬ ነው። አሜን። ለእግዚአብሔር ምንድን ነው? ጅማሬ ነው። ለሰው ምንም የተቃጣ ነገር በቃ አሁን ሞቻለሁ የለኝም ሂጃለሁ ስትሉ ነፍሴ ለመለመች ጌታ ስላገኘች ነፍሴ ለመለመች ጌታ ስላገኘች ለመለመች። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን ያለው? ትወልዳለህ ያለው። ትወልዳለህ ካለው ትወልዳለህ ነው። ስለዚህ ሰዓት እንዴት ነው የሚሆነው? ይሄ ነገር እኔም ጨርሻለሁ ኦልሬዲ፣ እሷም ጨርሳለች ኦልሬዲ። እኔና እሷ እንኳን አንባላል ነገር አልቋል። ከዛ በኋላ ግን ወገኖች ይሄ ሳምራ አሁን ሲመጣ ስታዩት በተለይ እነዚህ ትልልቅ ዛፎቹ ሁሉ ነው ቀጠናቸው ሲወጣ አይታችኋል። ልክ የሳራ ማህፀን እንደዛ ነው። ሽሎ ተመለሰ የማቻ ራስጋ ምን እምነቷን ማህፀኗን ኃይል እንዲያደርግ ፍሬስካ አደረገው። የትኛው እምነት? እምነት በውስጣቸው የተነገራቸው ቃል፣ ያንን ቃል አምነው ያንን ቃል ትወልጃለሽ ብሎ ሲናገራት የሳቀች አልሳቅም ያለችው ማርያም ማነው? ሳራ ለምን ነው ምስኪን? አልሳቅም ግን ሳቅ ነው የሆነው። ፍሬስካ አሜን። ተጨማድዶ የነበረው ሲጨማደድ ስታይ ነገራችሁ አይሆንም ብላችሁ ስታይ የእግዚአብሔር ንፋስ ሲለብስ ይለመልማል። ፍሬስካ ይሆናል፣ ይለመልማል፣ ፍሬ ይሰጣል ማለት ነው። ፍሬስካ ስለዚህ ምንድነው ፍሬን መስጠት የቻለው? ኃይል አገኘ። ሃሌሉያ! ልጅ ለመያዝ ኃይል አገኘ። ማህፀኗ ምን አደረገ? ኃይል አገኘ። ኢየሱስ ጌታ ነው። አሜን። ምን ያዝ? ይስሐቅን ለመያዝ ይስሐቅን ተወለደ። ይስሐቅ ሆነ። ሃሌሉያ! ኢየሱስ ጌታ ነው። እጅና ከዛ ቤት እንዳደረገው እግዚአብሔር ራስካ እጅና አይሰራም። በእግዚአብሔር ቤት አይሰራም። ኢየሱስ ጌታ ነው። እንደገና ትመለካለህ፣ እንደገና ታያለህ፣ እንደገና ትመጣለህ፣ እንደገና ትወጣለህ። ወስዶት አይነት ስታየው ኦልሬዲ ሂጃለሁ ትላለህ። ነው አልሄድም አለሁ ገና ብዙ ነገር አያለሁ ማለት ነው። ኢየሱስ ጌታ ነው። አቤት ሃሌሉያ! አቤቱ እግዚአብሔር ሆይ እናመሰግናለን። ስለዚህ እነዚህ ሰዎች የእምነት ሰዎች ናቸው። የእምነት ሰዎችን ምን ያደርጋሉ? ይጠብቃሉ። እግዚአብሔር ይጠብቃሉ። ምንም ነገር ቢሳሳቱ እንኳን ይጠብቃሉ። ፕሬስካ ስለዚህ አንድ ነገር ነው የምንጨምርላችሁና ከዛ በኋላ ወደ መልእክት ይሄድ። ዛሬ ፈውስ የሚባል ነገር አጥብቄ ይሄን እምነት የሚያመጣላችሁ ያለው ፈውስ የሚባል ነገር እኔ እንጸልየው ጸሎት ቢካድል ላይ አንካሳው ሰውዬ በኮቻ የሚሄደው ከች ነው ይጠቃቃ ፕሬስካ ይኖ ጸሎት ወገኖች ይኖ ጸሎት ፕሬስካ ይኖ ጸሎታችን የኛ ጸሎት እሱ ነው። ብዙ አጥንቶች ደርቆ ያለው ግን ይለመልማል። ፕሬስካ ኢየሱስ ጌታ ነው። ስለዚህ ሃሌሉያ! አብርሃምን ልጅን አቀፈ ማለት አቀፈ
ሸለቆ ማለት በጣም ዝቅተኛ ቦታ ዝቅተኛ ከፍታ ግን እግዚአብሔር የሚገኝበት ነው። እናንተ ወደ ከፍታ ነው የተጠራችሁ። አይሁዝ ወደ ከፍታ ነው የተጠራችሁ እንጂ ወደ ሸለቆ አይደላችሁ የተጠራችሁ። ስለዚህ ምን አለ የእግዚአብሔር መንፈስ በእኔ ላይ መጣና ማካራባት ያሰራራት ያባሱ ሃሌሉያ ኢየሱስ ጌታ ነው። ምን አለ ብዙ አጥንቶችን ተበትኖ አይሁዋ ምን ሆኖ ተበትኖ አይሁዋ ከዛ በኋላ ወገን ሳይውስ ነው ለምንስ እንደምንዘከ የእግዚአብሔር እጅ በላይ ነበር። የእግዚአብሔር እጅ ምን ነበር? በእኔ ላይ ነበር። የእግዚአብሔር በእናንተ ላይ ስትመጣ ወገን አንተ ጋር የሚቀር ነገር የለም። ሁሉ ይቀጣል። ፕሬዝ ጋድ ኢየሱስ ጌታ ነው። እግዚአብሔርን በመንፈሱ አወጣን፣ አጥንቶችን በሞሉባት ሸለቆ መካከል አኖረ። እነርሱን አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ። አንተ ታውቃለህ። አጥንት ያለ ወደ ደረቁት ቦታ ይወስዳል። እናንተ የለመለማችሁ ወደ ደረቁት ቦታ ይወስዳል። የትኞች እግዚአብሔር የሚያውቁ ሰዎች ኦልሬዲ ደርቀዋል። እነዚህ የደረቁትን እነማን ይመስላችኋል ብሎ ሲናገራቸው እናንተ እስራኤላውያን ናቸዋል። እነዚህ እኮ ለተስፋ የተጠሩ በጣም የተሞሉ ዋጋ የተከፈለላቸው እኮ ነው። ግን ደርቆ አያቸው። አንድ ሸለቆ ውስጥ ገብቶ ደርቆ አያቸው። ከዛ በኋላ እንደዚህ አለ ምን ተናገረው በሰሜን በደቡብ በምዕራብ በምስራቅ ምን ንፋስን ተናገርባቸዋል። ሲናገርባቸዋል ድምፅ መስማት ጀምሯል። አጥንት ለአጥንት ሲገጣጠም ጅማት ለጅማት ሲገጣጠም ድምፅ ሰማሁ። ከዛ በኋላ ተናገር ሲለው እንደገና ስጋን ለበሱ። ከዛ ግን ሕይወት አልነበረባቸው። ስጋን ለብሶ ቆሟል። ግን ስጋ ለብሶ ሁሉም ነገር አድርጎ ሲያያቸው ግን ሕይወት አልነበረባቸው። ስለዚህ ምን ብላላቸዋል? ብላላቸዋል። ከዛ በኋላ ሲልላቸው ሁሉም ሕያውያን ሆኖ የእግዚአብሔር ሰራዊትን ሆኖ ቆመ። ፕሬዝ ጋድ ኢየሱስ ክርስቶስ ጌታ ነው። ስለዚህ የደረቀ ነገሮችን ካላችሁ ዛሬ የእግዚአብሔር ቃል ምን ያደርገዋል? ያለመልመዋል። ዛሬ የእግዚአብሔር ቃል ይከፍተዋል። የተዘጋ ነገር ቢኖር ማንኛውም ነገር እግዚአብሔር ምን ያደርገዋል? ያደርገዋል። ፕሬዝ ጋድ ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ደግሞ አንድ ነገር እናያለን። ዳዊት የሚባል ሰው ታውቁታላችሁ? ንጉሥ ዳዊት እኔ የሚገርመኝ ይሄ ሰው በጣም የሚገርመኝ ሰው በጣም የሚገርመኝ ሰው ነው። ደግሞ በጣም የሚገርመኝ እነዚህ ኤልሳቤጥና ዘካርያስና ማርያም እና ዳዊት በጣም ነው ደስ የሚል። ምክንያቱም ዳዊት ማርያም የዳዊት ዘር ነው። አይገርማችሁም? እግዚአብሔር በዛ ነው የሰራው። ኢየሱስ ክርስቶስ የመጣው የዳዊትን ዙፋን እንዲቀመጥ ነው የመጣው። ሌላ ቦታ አይደለም። ፕሬዝ ጋድ ኢየሱስ ክርስቶስ ጌታ ነው። ስለዚህ እንደዚህ አላቸው አንድ ቦታ ላይ ምዕራፍ 16 ላይ አንደኛ ሳሙኤል ላይ እንደዚህ ይቃል ዳዊትን ሳሙኤልን ምን አለው እግዚአብሔር ለዳዊትን ቅባል ብሎ ሲነግረው ወደ ሳሙኤል ቤት ሄደ። ወደ ቤት ሳሙኤል ሲሄድ እንደዚህ አለ ሳይው አንድ ሰው በቃ ዛይደ እንደ ዳዊት ማን ሰው ይገለኛል ምናምን ብሎ ለእግዚአብሔር ሲነግረው እግዚአብሔር ግን አይዞህ እኛ እንሰዋለን ብለን ለማን ስሙን ይዘው ሄዱና ለእሴይ ልጆቹ 8 ልጆች ነው። 8 ልጆቹ በተለይ ካላብና ሻቱ የተለዩ ናቸው። ወታደር ናቸው። በጣም ደግሞ ተለልቅ ናቸው። የቤትም ተለልቅ እነሱ ናቸው ማለት ነው። ስለዚህ ዳዊት ግን የቤት ታናሽ ነው። እሱ ደግሞ ምን የሚያደርግ ነው? በግ የሚጠብቅ እግዚአብሔር በግ የሚጠብቅ ሰው ነው የሚፈልገው። ወለች በግ የሚጠብቅ ሰው ነው የሚፈልገው። ዛሬ በጎችን ድምፄን ይሰማሉ ያለው እግዚአብሔር ከዛ ተነስቶ የእስራኤል እረኛ ከፊታቸው ነው የሚሄደው እንጂ ኋላቸው አይደለም።
ከምን ከተወራና ከተለያየ ነገር የሚከለከልላቸው ማለት ነው። አንድ እምነት ውስጣችሁን ያስገባ ፈልጋለሁ። ወደ እኔ አትንሽላችሁ ወደ እኔ ያለ ለምን መሰላችሁ? ይሄ ዳዊት የሚባለው ሲሄድ ወደ ቤቱ ማነው ሳሙኤል ሲሄድ ወደዛ ቤት ሳያው ይሄ ነው እኔ እግዚአብሔር እንደዛ ሰው አይደለም ማለት ነው። እሱ አይደለም ሰው በውጭ አይቶ ሁሉ ነገር የሚናገረው እኔ ውስጠኛ ነው የሚፈልገው ወገኖች ቆሚ ሆነ ልብ የሚያደርገው እግዚአብሔር የሚፈልገው እምነት የተሞላበት ልባችሁ በእምነት የተሞላ እንዲሆን እግዚአብሔር የሚፈልገው እምነት ውስጥ ያለው ሰው ብዙ ነገር ከእግዚአብሔር ይቀበላል። እምነት የሌለው ሰው ግን ምንም መቀበል አይችልም። ያለ እምነት ምንም ማድረግ አይቻልም ማለት ነው። ስለዚህ እንደዚህ ያለው ምን አለው? እኔ የሚፈልገው እሱ አይደለም እሱ አይደለም እሱ አይደለም እሱ አይደለም ብሎ ሁሉንም እንትን ያደርጋቸው። ከዛ በኋላ ግን አንድ ግን ሌላ ልጅ የለህም ሲለው አለኝ አንድ ልጅ ግን እሱ ትንሽ ነው እረኛ ነው እዛ ቦታ ነው ያለው። እሱ ሳይመጣ መስዋዕት ማድረግ አንችልም። ልክ እሱ ሲመጣ እንደዚህ ነው። ይሄ ነው እሱ ላይ ዘይት ነፍስን ሲለው መንፈስ የእግዚአብሔር መንፈስ በእሱ ላይ ምን ያደረገ ወረደ። ከዛ በኋላ ያ መንፈስ በሕይወት ካለ ዳዊት ከእሱ አተነ። ያ መንፈስ ምን የሚያደርገው? ጠላት የሚቀርብ ጠላት የሚመታሉ ጠላት የሚመታሉ ፍርሃት የሚመታሉ። ሃሌሉያ! ያ ቅባት ምንድን ነው? ጠላት የሚመታ ራሱን የሚቆርጥ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዳዊት መልከኛ ነበር ይላል። በጣም አይኑ ያምራል ይላል። ሃሌሉያ! ልቡም በጣም ጥሩ ነበር። ሃሌሉያ! የሚያምር ልጅ ነበር። የሚያምር እግዚአብሔር ቃል ነው ዘንድ ሄዳ በጣም ሐንሳም ተቀላቅ በጣም ሐንሳም ነበር። ከዛ በኋላ ሳው ማን ወደ ሲሄድ እንደዚህ ያደረገ ለሳኦል ከእግዚአብሔር ክፉ መንፈስ መጣ። ከዛ በኋላ በገና የሚመታ ሰው ይፈልጋል። ምን የሚያደርግ አንድ ሰዎች እንደዚያ በገና የሚመታ ሰው ያስፈልጋል። ያንን ከአንተ ጋር የሚመጣ ክፉ መንፈስን የሚመታ በገና የሚመታ ሰው አንድ ሰው አለ። እሱ ማነው? የእሴይ ልጅ ማነው? እሱ ዳዊት። ንጉሱ ወደ እሴይ ላከ መልእክት። ምን አለው? ልጅን ዳዊት ላክ ይላል። ምን የሚያደርግ ነው ይሄ ሰው? እባክህ ባሉኝ አንድ መልእክት አለ ወገኖች። ምንድነው መልእክቱ መሰላችሁ? የሚሰብር ቀንበር የሚሰብር ራስካ ይሄ ሰውዬ ይጨነቅ ነበር። በጣም ይጨነቅ ነበር። ከጭንቀቱ የሚያድግ አንድ በገና እንዲመታ እግዚአብሔር የሚያምን ሰው አለ። ይሄ ልጅ ደግሞ መጣና ከዛ በኋላ በገና ሲመታለት በቃ ያርፋል። ሲቆም ያርፋል። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ እንደዚህ አለ ለእሴይ እንደዚህ ብሎ ላከለት። ወንድ ልጅህን ወልጄዋለሁና ከእኔ ጋር ይሆናል። ወልጄዋለሁ። ከዛ በኋላ ግን ቤተሰቡን ለማየት ሄደና አንድ ነገር ሊነግራቸውና ከዛ በኋላ ወደ መልእክት ይገባል። ዳዊትን በሳኦል ቤት ሲኖር ያ ክፉ መንፈስ ሲመጣ ሁሉም ጊዜ ወደ ነገር ይደረድርለታል። ምን ያደርገው? የእግዚአብሔር መንፈስ መልካም መንፈሱ እዛ ቤት ይሞላዋል ማለት ነው። ያ ክፉ መንፈስ ይመጣ ነበር። ኢየሱስ ክርስቶስ ጌታ ነው። ለንጉሱ ምን ያደርገው ነበር? ያሳርፈው ነበር። አንድ ቀን ግን ወደ ቤተሰቡ ተመለሰና ቤተሰቡ ካዩ በኋላ አባቱ እንደገና ዳግመኛ ሲልከው ወንድሞችን ይላቸው ሂዳለሁ ብሎ ሲነግረው ወደ ወንድሞቹ ለማየት ሲመጣ ለንጉሱ ደግሞ ጊፍት ይዞለት መጣና ሰጠው። ከዛ በኋላ ሳየው ግን ሳኦል እና ሁሉም ወታደሮች እዛ ያሉትን በፍርሃት ተውጧል። 40 ቀንና 40 ሌሊት በፍርሃት ተውጧል። ማን የሚባል መጣ? ወያድ የሚባል ሰውዬ የጋዛ ሰውዬ መጣ። በጣም ትልቅ የሆነ 3 ሜትር የሆነ በጣም እንደዛ አይነት ሰውዬ ነው። ረጅም የሆነ ሰው ነው በቃ። ስለዚህ አለባበሱ ምናምኑ በቃ እሱ ነው የሚመጣላቸው። አንድ ሰው እኮ ይሄን ሁሉ ሰራዊት አለ። ግን እሱ ይመጣና አንድ ሰው ላኪ ይዋጣሉ። ይሄ ሰውዬ የተመረጠበትን የተቀባበትን አስጠፋ። እግዚአብሔር ላይ ያለው እምነትን ወደቀና ክፉ መንፈስ መጣለትና ከዛ በኋላ ተስፋ ቆረጠ። ያን የሚዋጋበት የነበረው ሁሉ ነገር አውጥቶ ማን ነው የሚዋጋልኝ? ልጄን ሰጠዋለሁ፣ ልጄን ያገባታል ሲል ታሪኩን ታውቁታላችሁ። አንድ ይመጣል። ዳዊት እንደዚህ አለ። ይሄ ያልተገረዘ ፍልስጤማዊ ይህንን ሰውዬ ለዚህ የእግዚአብሔር ሕዝብ ያስፈራዋል።
ወገኖች እናንተ ውስጥ ያስቀመጠው እምነት ነው። ውስጣችሁ ያለው እምነት 5 ድንጋይ የመታወቸው በዚህ ስናስበው አይችልም። እምነት ነው ከእግዚአብሔር ጋር ያለውን ያ ከአንበሳና ከድብ ምን የሚያደርገው የነበረውን የሚያድነው የነበረው አምላኩ ከዚህ ሰውየው እንደሚያድነው ያውቃል። መስካ ስለዚህ እንደዚህ አለ። ይሄ ያተገረዘ ፍልስጤማዊ እኔ ያለው በተው ትንሽ ልትሆን ታውን በጣም ውጊያ የሚያደርግ ሰው ግን እጥቅ መፍታት ማለት እምነታችሁ ጠፍቷል። አይዊዝሚ እምነታችሁ ሆኖ ጠፍቷል ማለት ነው። እምነቱ ከጠፋ ሰው ደግሞ ሄዚ ኮንፊስ ነው። ከዛ በኋላ መበላት ነው፣ መውደቅ ነው፣ ማልቀስ ነው፣ ሌላ ነገር ነው። ከእግዚአብሔር ጋር ያላችሁ እምነት መበርታት አለበት፣ መብዛት አለበት፣ ትልቅ መሆን አለበት። እናታችሁ በጣም የሚፈተንበት ቦታ ነው። ስለዚህ እምነታችሁ ምን መሆን አለበት? ከሁሉም ነገር የበለጠ መሆን አለበት። እግዚአብሔር የምታምኑትን እምነት የተሻለ ይሆናል፣ የተለየ ይሆናል። ፕሬዝ ጋድ። ስለዚህ የተው የምናለው አየውና መልከኛ ነበር፣ መልከኛ ነበር የተቀበሰው። ፕሬዝ ጋድ። ቅባት ያለው ሰው፣ ከእግዚአብሔር ጋር እምነት ያለው ሰው፣ እግዚአብሔር የሚታመን ሰው፣ እግዚአብሔር ጋር የሚወላደድ ሰው፣ እግዚአብሔር የሚያምን ሰው፣ ከእግዚአብሔር ጋር ገብቶ ድል የሚያገኝ ሰው። ይህ ሰው ሳየው አይታችኋላችሁ። ያ እጥቅን አምጣና ሰው ተጠቀዋል። ሁሉም ነገር ሰው ሂድ ሲለው ሲያደርጉ ይሄዳቸው ምንድን ይሄ ነገር ጉሴ ይሄ ነገር አይመችም ብለኛል። ይሄን ነገር አንተ ነው የሚመች የነበሩ አንተ ግን ፈታል ወረድ። ስለዚህ እኔ ግን እናት የሚባል መጥቶምና የእስራኤል አምላክ እንዳለ እንዲያው አለው የእግዚአብሔር የእስራኤል አምላክ እንዳለ እንዲያውቁ ዳዊት ይላል። አይገርማችሁም? እግዚአብሔርን በዓለም እንዳለ የእስራኤልን አምላክ ኃያል እንደሆነ እርሱ እንደሆነ ኃያል እንደሆነ ሻፓ ካራባዲያማ የሚያስጨብጥ እንደሆነ የሚያስወርስ እንደሆነ የሚያስጠብጥ እንደሆነ የሚፈውስ እንደሆነ ይሄ ነው። ሃሌሉያ! ያ ምን የእስራኤል አምላክ ይህ አምላክ የተለየ ነው። ከአማልክት የተለየ ነው። ስፔሻል አምላክ ነው። ሃሌሉያ! ከማንም ጋር ተወዳደሩ ትላቸው እና ፓሳፓፒ ሃሌሉያ! እግርን ያጣው ነገር የሚሰካለት አይን ያጣው አይን የሚሰካለት ሃሌሉያ! ማን? እግዚአብሔር። ማን? እግዚአብሔር። ሃሌሉያ! ኢየሱስ ጌታ ነው። ሻፓካታፕሬዶስ ሪባስ ራባጋ ያላባዶስ ሃሌሉያ! ይሄ ሰውዬ ውጊያ የሚያውቅ ምንም የሚያውቀው ቢናገር እግዚአብሔር ኃያል እንደሆነ የእስራኤል አምላክ ብርቱ እንደሆነ ኃያል እንደሆነ ብርታቱ ማንም እንደማይዘው የሚያደርግ እንደሆነ የሚያሻግር እንደሆነ የተዘጋ የሚከፍት እንደሆነ ይህንን እምነት ማንም ሰው ልታገኙ የማይቻል። ስለዚህ ይሄ ልጅ ቁመቱን ሳየው አታራጠቁ ሳየው እንዲያውም ጎልያድን የያዘውን የያዘውን ሴፍን የያዘውን እሱ ሊሸከሙ አይችልም። ሌላ ሰው የተሸከመ ይህንን ያየ ይሄ ትንሽ ልጅ ሃሌሉያ! ተራራ ይነዳል። ሃሌሉያ! ለዛ ነው ኢየሱስ ክርስቶስ እናት ቢኖራችሁ ይህ ተራራ ተነቀል ብትሉት ይነቀላል አላቸው። ይህንን ዛፍ ተነቅለህ እዚህ ባህር ላይ ተጠቀም ብትሉት ይሆናል። ነቀልኩት በጌታ በኢየሱስ ይነቀል፣ በጌታ በኢየሱስ ይነቀል። ፕሬዝ ጋድ። ስለዚህ ትንሹ ልጅ መጣና ሳውል መጣና ስማ አንተ ሳየው በጣም ቆንጆ ነው። ሳውል ሳየው በጣም የሚያምር ልጅ ግን እንደዚያ ምን ያደርግ ወደ እሱ እየመጣ ነው። እንደዚያ አንተ ዱላ
ወንጀል ይዘው ወደ ውሻን አውሻን ዛሬ የሚያመልክ ሰው ኢየሱስ ጌታ የሚያከብረኝ አከብራለሁ። ሃሌሉያ ምን እግዚአብሔር የሚያከብር ዳዊት ሆነ። ሃሌሉያ ማን ዳዊት የሚባል እግዚአብሔር የሚያከብር የእስራኤል አምላክ የሚያስታውቅ ኢየሱስ ጌታ ነው። ስለዚህ መጣና ያው ቢለው የያዘውን አጃግሬ ይዞለታል። ከነሱ ሲመጣ ሲቀር 3 ሜትር አንተ በአማልክቱ ስም ረገመው። ዳዊት እንደዚያ አንተ በአማልክቱ ስም መተኛል እኔ በእስራኤል አምላክ ስም እያመጣሁልህ ብቻ ነው። ከዚህ ሰውዬው እግዚአብሔር ከእስራኤል አምላክ ጋር የሚገናኘውን ዛሬ ታያለህ። ከዛ በኋላ እንደዚህ እኔ አንገትን ቆርጬ ለአሞራዎችን ሁሉ ይሰጣል ስጋን ሰጠዋለሁ። እኔ ስጋማ አይባልም። እኔ ስጋ ክብር ያለው ስጋ የእግዚአብሔር ነገር የሚያስገኝ ነው። የእግዚአብሔር ምን ሆነ እንጂ አንተ ምትሎ ያለው አይደለም። ስጋ ይህ ስጋ አሞራ አይበላው። ያንተ ስጋ ግን ፈስካ ያንተ ስጋ ነው። የሰራዊትን ሁሉ ደመምጬ አፍሼ ለዚህ አሞራ እሰጣለሁ። ያንተ ራስ ግን ቆይቼ ነው ፈስካ። ሃሌሉያ የትኛው እስራኤልን ሕዝብ የሚያስፈራ ያለውን ራስ ይህን ራስ ይቆርጧል። ከዛ በኋላ መጣና ወንጭፉን ሲወረውራት ፈስካ ገባችና ለዛ ለእስራኤል አምላክ ሰግዶ ሳፕራፕራቫጋያ ሃሌሉያ እግዚአብሔር ሃሌሉያ ምንድን ነው ያለው? ሰግዶ ሞተ። ከዛ በኋላ ዳዊት በጣም የሚገርም እንዲህ ቅናትና ምን አይነት ይመስላል ይነሳል ነው ቆላፈር ሄደና ላይ ወጣና አንተ አባቅና አልባሌት ያሰማ እስራኤልን ቆረጠውና ይኸውላችሁ ሃሌሉያ አሁን እናንተ ግቡና የሰራዊት ላዙት አላቸው። ሃሌሉያ እና የሰራዊት ሁሉንም አጠፉት። ያንተ ጠላት እግዚአብሔር ነው የሚያጠፋው። አሜን። ያንተ ችግር እግዚአብሔር ነው የሚያጠፋው። አሜን። ቤት ውስጥ ያለው ችግር ማንኛውም ችግር ይሁን ማንኛውም ጥያቄ ይሁን ለአንተ ይከብድ ይችላል፣ ለእግዚአብሔር ግን አይከብድም። ሃሌሉያ ምን ያደርገዋል? እግዚአብሔር ፈስካ። ስለዚህ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ ኢየሱስ ጌታ ነው። ወገኖች እማያውቁ እንደዚህ ያለ ሁለት ላይ ቁጥር 4 ላይ እንደዚህ ያለ እነሆ ማለት ነፍሴን ኮርታለች በሙሉ ቅናትም የላትም ነፍሴን ምን ሆናለች? ኮርታለች አለ። ጻድቅን በእምነት በሕይወት ነፍሴ ምን አድርጋለች? ኮርታለች። ምንም መልካም ነገር የላትም ግን በእምነት አለ። ሃሌሉያ በእምነት በሕይወት ይኖራል። ማን አማን ፕሬስጋ በሕይወት ይኖራል። ኢየሱስ ክርስቶስ ጌታ ነው። የሞተው ነገር በእምነት ሕያው ያደርገዋል ማለት ነው። ሃሌሉያ የሞተው ነገር የታሸገው ነገር አይሆን የተባለ ነገር እግዚአብሔር ሕያው ያደርገዋል። ፕሬስጋ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ
ነገር ልነግራችሁ ፈልጋለሁ። ጌታ ኢየሱስ ሲያገለግል የሚገርማችሁ አንድ ቦታ ላይ የአንድ ሴት ራባሳ ባባጋን በማስለደጋ እምነትን ምን ያደረገው በጣም ነው እንትን ያደረገው። ስለዚህ አንድ ቃል ነግርና ከዛ በኋላ ጸልያለሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስ ምንድነው? ጌታ ነው። እምነትን የአንዲቷን ከናናዊት ሴት ምን ያለች ከናናዊት ሴት አማኝ አይደለችም፣ የእስራኤል ወገን አይደለችም፣ ግን እምነት አላት። እባካችሁ እምነታችሁ ልዩነት አለ። የሚለየው ከማንም ሰው ከእግዚአብሔር ጋር የምንቀጣጠሙ በእምነት እምነታችን ይለያል። ስለዚህ ምን አለ? ይቺን ከናናዊት ሴት አምና መጣች። ምንድን ነው? ጌታ ሆይ ልጄን ፈውስልኝ ስትለው እኔ ወጣሁኝ እንጂ ለውሻዎች አይሰጥም። ጌታ ሆይ ውሻዎች የወደቀው ስለዚህ እንደ እምነትሽ ፕራስካ ምን እንደ እምነትሽ ሁንልሽ ልጅን ላርጋለች ተፈውሳለች። ሃሌሉያ! እኔ እንዲህ አይነት እምነትን አላገኝም አለ ኢየሱስ። እንዲህ አይነት እምነት ወገኖች እምነት መኖር አለብን። ኢየሱስ ክርስቶስ ጌታ ነው። እነዚህ አባቶች የነገርኳችሁ እምነታቸውን ጽድቅ ሆኖ ተቆጥሮላቸዋል። እምነታቸውን ከወደቁበት ቦታ አንስቶቻቸዋል። ፕራይስ ጋድ ሃሌሉያ! ስለዚህ ኢየሱስ ክርስቶስ ጌታ ነው። እችን ሴት እንዳደረገች ልጇን በእምነት ፈወሰች። ግን አንድ ነገር ልናገርና ከዛ በኋላ በእምነት መዳን የሚለው ጽፌው ነበር። በእምነት መዳን፣ በእምነት መንፈስ ቅዱስ መቀበል፣ በእምነት መንፈስ ቅዱስ መሙላት፣ በእምነት መፈወስ፣ በእምነት መናገር፣ በእምነት ማገልገል እግዚአብሔር፣ በእምነት መናገር፣ በእምነት መጸለይ፣ በእምነት መቀበል፣ በእምነት መጓዝ ከማን ከእግዚአብሔር ጋር፣ በእምነት መስጠት፣ በእምነት መዝራት፣ በእምነት ከፍርሃት ነፃ ሆኖ መኖር። እምነትና ፍርሃት ለሚለው ከፈራችሁ አታምኑ ማለት ነው። ለዛ ነው ኢየሱስ ክርስቶስ እችን ነገራቸው ጳውሎስ የሚባል ጴጥሮስ የሚባለው ሰው ሂዱ አላቸው ኢየሱስና እነዚህ 5,000 ሰዎች ከመገበ በኋላ አልፋችሁ ሂዱ አላቸው። ስለዚህ እኔ በዚህ አድርጌ ቀድማችኋለሁ ሲላቸው፣ ስለዚህ በባህር እየተራመደ መጣ ኢየሱስ። ሌላ መልክ ያዘ ማለት ነው። ምን አደረገ? እየተራመደ መጣ። በነገርህ ላይ እየተራመደ ነው የሚመጣ ኢየሱስ። በነገርህ ላይ እየተራመደ ይመጣል ኢየሱስ ጌታ ነው። በነገርህ ላይ ምን የሆነ እየተራመደ ይመጣል። ስለዚህ እንደዚህ ያለው ሲያዩትን ምታት መስሏቸው ፈሩ። ከዛ በኋላ አይዛችሁ አትፍሩ እኔ ፕሬስ ጋር። ከዛ በኋላ ወደ መርከቧ ሲመጣ መርከቧን በንፈስ ምን ሆናለች? ወደዚህ ትላለች። ከዛ በኋላ ጌታ እኔ ገረል ጳውሎስ ጴጥሮስ እንደዚህ አለ፣ አንተ ከሆንክ ጌታ ሆይ ና በል ሲለው ና ኢየሱስ። ከዛ በኋላ በባህር ላይ መራመድ ጀመረ። ንፋሱ በጣም ኃይለኛ ነበር። ኃይለኛ ነበር። እየመጣ ሲመጣ ከዛ በኋላ ንፋሱ ማየት ጀመረ። ሁኔታው ማየት ጀመረ። ከዛ በኋላ ሰጠነ። ወገን እምነትን ለምንም ነገር እንዲወሰድ እግዚአብሔር አይፈልግም። በክርስቶስ ኢየሱስ በእምነት የዳንክበትን በውስጥህን በመንፈስ ቅዱስ ያተመልህ እምነትን ይህ እምነት በፍጹም እግዚአብሔር ሲመጣ እንዲያጠው አይፈልግም። ይህን እምነት መኖር አለበት። ስለዚህ እንደዚህ ያሉ ጴጥሮስ እንደዚህ ያሉ ጴጥሮስ እኮ በጣም ኃይለኛ ብዙ ነገር የሰራ ሰው ነው። እንዲያውም ግብረ ሐዋርያት ላይ ሄዳችሁ ስታዩት ብዙ ሰዎችን የፈወሰ ሰው ነው። እንዲያውም የእሱን ምንድን ይባላል የእሱን ጥላ ላይ ሰዎችን በሽተኞችን ያስቀምጡ ነበር። ምን እንዲደረጉ እንዲፈወሱ። ስለዚህ ምን አላቸው? እንደዚህ አላቸው፣ እናንተ ጌታ ሆይ እየሞትኩ ስምረት አይነኛል
ተነሱና እናንተ እምነት የሌላችሁ ያላችሁ ከዛ በኋላ መርከቧ የምትናወጥ የነበረችው ጸጥ የሚልና ነፋሱ የሚታዘዝ ነው፣ ማዕበል የሚታዘዝ ነው። ማን ነው? ኢየሱስ ነው። ነገር ዛሬ ኢየሱስ ነው። ሃሌሉያ! ነገርህን ማዕበል የሆነብህ ነገር ቢኖር ዛሬ ጸጥ ይላል በኢየሱስ ስም። ጸጥ ይላል በጌታ በኢየሱስ ስም። ማንኛውም ማዕበል የሆነብህ ነገር፣ ማንኛውም በሽታ ቻፓትራባጋስ ሃሌሉያ! ምን ይሆናል? ጸጥ ይላል። ሃሌሉያ! ኢየሱስ ጌታ ነው። እናንተ እምነት የሌላችሁ ለምን እምነታችሁ ጠፋላችሁ? ከዛ በኋላ እንደዚያ ነው እምነት ጨምርና ትንሽ እምነት ይኖራችሁ ይህንን ተራራ ብትሉት ይህንን ዛፉን ከዚህ ተለቀ ባህር ላይ ትሆንላችኋል። ፕሬስካ ስለዚህ ጌታ እምነት እንዲያጣልን አይፈልግም። ኢየሱስ ክርስቶስ ጌታ ነው። ፕሬስካ ይህን ካልኩ ይበቃል። ስለዚህ ኢየሱስ ክርስቶስ ጌታ ነው። እምነትን ናጣ እምነትን ናጣ ሁነህ እንድትኖር ያደርጋል። እምነትን ናጣ ሁነህ እንድትኖር ያደርጋል። እምነትን ማየትን ያሽራል። ኢየሱስ ክርስቶስ ጌታ ነው። እምነትን ያዘምራል። ፕሬስ ጋድ በእምነትን መበርታት ይሆንላል። እምነት ያበረታል። እምነት ምን ያደርጋል? ያበረታል። ኢየሱስ ክርስቶስ ጌታ ነው። ስለዚህ እንደዚህ እምነትን ከፍርሃትን እምነትን መስዋዕትን በእምነትን ለእግዚአብሔር መስዋዕትና አቅም ኢየሱስ ክርስቶስ ጌታ ነው። ያለ እምነትን ምክንያቱም እግዚአብሔር ደስ አይለው፣ በፍጹም ደስ አይለው እግዚአብሔር። ስለዚህ እንደዚህ ያለ በእምነትም አቅርብለት፣ በእምነትም ከእግዚአብሔር ጋር ተዋስ። ዛሬ እምነት ውስጣችሁ ላይ እንዲንቀሳቀስ ዛሬ ልክ ማርያም ወደ ኤልሳቤጥ ስትመጣ ያንን ዮሐንስ ሙቭመንት ያደረገው ሲንቀሳቀስ እርጉዞች አላችሁ። እርጉዙ ካልተንቀሳቀሰ በጣም ነው ስነስ ነው። ለምን ልጃቸውን ካልተንቀሳቀሰ ጤንነት የለውም ማለት ነው። አንድ ነገር ሆኗል ብሎ በጣም ይጨነቃሉ ማለት ነው። ልጁ ከተንቀሳቀሰ ደስ ይላቸዋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሃሌሉያ ምንድን ነው ያለው? እምነታችሁ እንዲንቀሳቀስ እግዚአብሔር ይፈልጋል። እምነታችሁ እንዲያንቀሳቀሳችሁ ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወደ ኢየሱስ ክርስቶስ መጡና እንደዚህ አሉ። ማቴዎስ ምዕራፍ 14 ላይ አሉ እስከ 24 ላይ ያለው እንነሳለን ሰማይ እንደዚህ አሉ። ምን አሉት? ብዙዎችን በሽተኞችን ምን አደረጉለት? አመጡለት። ወደ ኢየሱስ ምን እዚህ ወጥተዋል ብሎ ስለሰሙ ከተለያየ ቦታ የተለያየ በሽታ ያላቸው በሙሉ ወደ እሱ አመጡ። ከዛ በኋላ በሙሉ ፈወሳቸው። ፕራስካ እነዚህ ሰዎችን በአንድ ቤት ያለ ኢየሱስ ክርስቶስ እነዛ ሰዎች ግን ሰውየውን ተሸክሞ በአልጋ መጡትና ጣራውን ቀደው። ምክንያቱም ሰው ስለበዛበት የእነዚህ እምነት የተለየ ነው። ዛሬ እምነታችሁ እንዲንቀሳቀስ ፈልጌ እግዚአብሔር ሊነግራችሁ ያለው እምነታችሁ እንዲንቀሳቀስ ነው። በነገራችሁ ላይ እምነት እንዲኖራችሁ ነው እግዚአብሔር የሚፈልገው። ያለ እምነት ምንም ማድረግ ስለማንችል ብትዘምር፣ ብትሰብክ፣ ብትናገር፣ ብትል ሆነ እምነት ሆኖ ከእግዚአብሔር ጋር ያለ እምነት የበለጠ ነው። ፕሬስ ጋድ ኢየሱስ ክርስቶስ ጌታ ነው።